እንደሰረቁ እናውቃለን። እነሱ የሚፈልጉት ግጭት ነው። ሚያዝያ 30 ቀን 1997 ዓ.ም አዲስ አበባ በለውጥ ናፍቆት ተናውጣ ነበር። ያ ሁሉ ህዝብ በመስቀል አደባባይ እንደ ጎርፍ ሲፈስ የአገሪቱ ጣፍንታ በአዲስ መልክ ሊጻፍ የሰከንዶች ዕድሜ ብቻ የቀረው ይመስል ነበር። ፕሮፌሰር ብርሃኑ ነጋ ከቡኢ ከተማ ወደ መዲናዋ ሲመለሱ ህዝቡ መኪናቸውን ከቦ በትከሻቸው ተሸክሟቸው ሲገባ የታየው ትዕይንት ለብዙዎች የነጻነት ጎህ የቀደደ መስሎ ነበር። ነገር ግን በቤተ መንግስት ውስጥ ህዝብ የመረጠው ሳይሆን እኛ የፈቀድነው ነው የሚሆነው የሚል የጥፋት ምላሽ ተሰጠን ይላሉ ፕሮፌሰር ብርሃኑ ነጋ። ምርጫው ተጠናቀቀ። ቅንጅት በአዲስ አበባ ከተማ ካሉ 138 መቀመጫዎች 137ቱን በዝረራ አሸነፈ። የውጤት ለመንግስት ያልተጠበቀ መርዶ ነበር። ፕሮፌሰር ብርሃኑ እንደገለጹት ከተማዋ ለመረከብ ለከተማዋ እድገት የሚሆኑ ታላላቅ ፕሮጀክቶችን ለማስጀመር ዝግጅት ተጠናቆ ነበር ይላሉ። ነገር ግን ሴራው የተጀመረው እዚህ ጋር ነው። የምርጫ ቦርድ ዋና ጸሐፊ አቶ ተስፋዬ ኑ ተረከቡ ብለው በጠሩበት ቅጽበት የቅንጅት ልዑካን 4 ኪሎ ሲደርሱ የተሰጣቸው ምላሽ መራር ነበር። አቶ ተስፋዬ አንገታቸውን ደፍተው ኢህአዴግ አናስረክብም ብሏል፣ እኔ ምንም ማድረግ አልችልም ሲሉ የአንድን አገር ህዝብ ድምፅ በጠራራ ፀሐይ ተዘርፏል ይላሉ። ይህ በታሪክ ታይቶ የማይታወቅ የመንግስት የድምፅ መጭበርበር ዝርፊያ የመጀመሪያ ምዕራፍ ነበር ይላሉ ፕሮፌሰር ብርሃኑ። በቃለ መጠይቁ ላይ በዝርዝር እንደገለጹት አቶ መለስ ለዓለም አቀፍ ማህበረሰብ የሚሆን የሴራ ድራማ በመደርደር የተካኑ ነበር የሚል ነው። አቶ መለስ ቅንጅቶች መሳሪያ ታጥቀው ሲዶልቱ የሚያሳይ ቪዲዮ አለኝ የሚል የማስፈራሪያ ፕሮፓጋንዳ ነዙ ይላሉ። ፕሮፌሰር ብርሃኑ ግን ስለ ሴራው እንዲህ ይላሉ። ቪዲዮ ካለ ለፈረንጆች አምባሳደሮች አሳዩት፣ እውነት ከሆነ እኔ ራሴ ቴሌቪዥን ላይ መጥቼ እነዚህ ሰዎች አወግዛለሁ ብለው ቢገዳደሩም የቀረበ ማስረጃ ግን አልነበረም። የሁሉ ድራማ የመንግስት የኃይል እርምጃ ፍትሐዊ ለማስመሰል የተሰራ የፈጠራ ውጤት እንደነበረ ነው። መንግስት ራሱ የሐሰት ወረቀቶችን በቅንጅት ስም እየበተነ ህዝቡን ለግጭት ይገፋ ነበር ይላሉ ብርሃኑ። ይህንን ሲገልጹት ከአሳማ ጋር ብትታገል ጭቃው አንተን ያቆሽሻል፣ አሳማው ግን ጭቃውን ይወደዋል ይላሉ። መንግስት ሆነ ብሎ ሰላማዊ ትግል ወደ ጭቃማ የግጭት ቀጠና በመውሰድ ትግሉን ለማጥቆር የሰራው ስራ ታላቅ ሴራ ነበር በማለት ነው። ቃሊቲ ወህኒ ቤት ካመራ በኋላ በዚያ ጠባብ ክፍል ውስጥ የጥፋተኝነት የጸጸት ስሜት ሳይሆን የታሪክ ጽናት ተፈጥሯል ይላሉ ዶክተር ብርሃኑ። በቃሊቲ ቆይታቸው ነጻነት ጎህ ሲቀድ መጽሐፋቸው ሲጽፉ መንግስት ግን ሌላ ሴራ እየሸረበ ነበር ባይ ናቸው። ከእስር ለመውጣት በተደረገው ድርድር ላይ የቀረበው የእርቅ ሰነድ ዶክተር ብርሃኑ ጓደኞቻቸው ፈርመውት ከወጡ በኋላ በቴሌቪዥን ሲቀርቡ ሌላ ሆኖ ተገኘ። ይህ ክስተት መንግስት የፖለቲካ ጥፋት ምን ያህል ዝቅ አድርጎ እንደሚጠቀምበትና ለቃሉ የማይታመን መሆኑ ፕሮፌሰሩ አረጋግጦልኛል ይላሉ። በቃሊቲ የታዩት ክሶች፣ የፊርማ ማጭበርበሮችና በህዝብ ላይ የተፈጸመ ግፍ ፕሮፌሰር ብርሃኑ ወደ አንድ ቆራጥ መደምደሚያ እንዳደረሷቸው ይገልጻሉ። እነዚህ ኃይሎች በሰላማዊ መንገድ ስልጣን አይለቁም፣ አገር ከማፍረስ አይመለሱም የሚለውን እውነት ሲረዱ የአገሪቱን ህልውና ለመታደግ የጉልበት ሚዛን ለመጠቀም ወደ በረሃ መሄድ የመጨረሻ አማራጭ ሆኖ ተገኝቷል ባይ ናቸው። የታሪክ በደማቅ ሰልፍ ተጀምሮ በክህደት ታጅቦ ቃሊቲ ላይ በጽናት አልፎ በአዲስ ትግል ምዕራፍ የተደመደመ የኢትዮጵያ ፖለቲካ መራር ገጽታ ነው። ፕሮፌሰር ብርሃኑ ነጋ በዝርዝር ያስቀመጡት የምስክርነት እውነት በሴራ ብትሸፈንም ፈጽሞ እንደማትሞት የሚያሳይ የታሪክ መስዋዕትነት ነው ባይ ናቸው። ይህ መረጃ ለማጠናቀር ፕሮፌሰር ብርሃኑ ነጋ ከፋና ሚዲያ ጋር ያደረጉትን ቆይታ ዋቢ በማድረግ ነው።